አሃዱ አብ ሲባል እጃችሁን እንደዚህ አድርጋችሁ የምትዘረጉ ምእመናን ይህ መልእክት ለእናንተ ነው። በደንብ አድምጡ። መልእክቱ ደግሞ አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ በቅንነት ሸር አድርጋችሁ አካፍሉት። እንግዲህ ቅድስት ቤተክርስቲያን መጥተን በቅዳሴ አገልግሎት ወቅት ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሲያዜም በማወቅም ይሁን በልምድ አንዳንድ ክርስቲያኖች እጃቸውን እንዲህ አድርጋችሁ የምትዘረጓላችሁ። ነገር ግን መጽሐፈ ቅዳሴው የሚያዘው እጁን እንዲዘረጋ ካህኑን ብቻ ነው የሚያዘው፣ ዋናውን ካህን ማለት ነው። መጽሐፈ ቅዳሴው ካህኑን እንዲህ በማለት ያዘዋል። ፊቱን ወደ ምስራቅ መልሶ ቀጥ ብሎ በመቆም በአብይ ዜማ ማለትም ከፍ ባለ ድምጽ ማለት ነው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ይናገር ነው የሚለው። ከዚያ በኋላ እኛ አስቀዳሾች ደግሞ ምስክሮች ነንና በአማነ አብ ቅዱስ፣ በአማነ ወልድ ቅዱስ፣ በአማነ ውእቱ መንፈስ ቅዱስ እውነት ነው፣ አብ ቅዱስ ነው፣ ወልድም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው ብለን ምስክርነታችንን እናረጋግጣለን። ነገር ግን ልክ እንደ ካህኑ እጃችንን እንዲህ አድርገን እንድንዘረጋ ሥርዓተ ቤተክርስቲያን መጽሐፈ ቅዳሴውም አያዝም። ይህን እንዳታደርጉ እንነግራቸዋለን። እንኳን ለእመቤታችን ለንጽሕት ቅድስት ድንግል ማርያም ለሚያዝያ ማርያም በዓል አደረሳችሁ። የእመብርሃን የድንግል በረከቷ ረድኤቷ የሥላሴ ቸርነት ከሁላችን ጋር ይሁን። ሀገራችንን ኢትዮጵያን ተዋሕዶ ሃይማኖታችንን ጽኑ ሰላም አድርጎ ይጠብቅልን።